እህትሽን በሱ ምክንያት የጠላሽ ወይኔ ወንድሜ እስቲ ሰሚራ ነይ ሰሚራ አልተውሽም ሰሚኛለሽ ሰሚራ እንደፈለግሽ አልቅሽ እውነታውን እስካልነገርሽኝ ግን እናንቺ አንላቀቅ ቆይ አንድ ለማተረጋጋ ምንድነው ሰሚራ ወላሂ በይ ምንድነው የምትነፈረቂው አንቺ ወይኔ ለምን ነው እኔ ራሴ እንዳጠፋ ነው የምትፈልጊው እንደዚህ አትበል ወንድሜ ነግሬሃለሁ ሁለተኛ እንዲህ እንዳትለኝ ብዬሃለሁ እኮ ታዲያ እኔ ዝም በል ዝም አልልም አሁንም ቢሆን እውነቱን ካልነገርሽኝ እኔ ወላሂ ነው ወንድማችን እኮ አይደለም ዝም በይ አንቺ ጨካኝ ነሽ ነገር ከጀርባ እንዳለ ቆይ ተረጋጋ እኔ በቃ ይኸውልሽ ላብድ ነው እኔ በቃ ካልሆነ በቃ ይኸውልሽ እንደዚህ አትበል በቃ እሺ ሉጣ አትፈልጊም በቃ ነግሬሃለሁ እኔን አታገኝም እኔ ተፈኘ እንኳን ስታቀረቅሪ ምን ሆነሽ ነው ምንድነው የተፈጠረ ያለው ለምን ነው ውስብስብ የምታረግብን ሶፊ እንዴት ቢንገረቁ ንገሪን እንጂ እያንዳንዱ ነገር ሰሚራ አሁን ወደድሽም ጠላሽ እውነቱን እስካልተናገርሽ ድረስ እኛ ማስጨነቃችን አናውቅም እኔ ምንም ነገር ሲቀጥል ደግሞ እኔ በቃ አንቺን ሳጣ ነው ሁሉ ነገር የሚበላሽ የዛኔ ተጠላኛለህ አሁን ከነገርኩ በኋላ እሺ እኔ አልጠላሽም አልኩሽ ንገሪኝ ሶፊ እኔ በጣም ፈራሁ ነው የምትገፋፊኝ እሺ እውነቱን ንገሪኝ እህቴ በቃ ወንድሜ አይደለም እየቀለድሽ ነው አይደል ይሄ ሌላ መንገድሽ ነው አይደል በቃ ልረፍ እናቴ ከመንገድ ላይ ያሳደገች ሰሚራ ለምንሽም ወላሂ አልገባኝም ቆይ ሰሚራ ለካ ወንድሜ ስላልሆንክ ነው እንዲህ የምታንገበግበኝ ቆይ ሰሚራ አንዴ አስረጅኝ ቆይ አንዴ ቆይ ተረጋግኝ ነው እንዴ አንቺ ለምንድን ነው ዝም ማትይው ዝም በይ ድጋሚ ከዚህ በኋላ ምላስሽን እንዳልሰማው አሪፍ የምትቀምጪ እኮ ነው አይደል ድጋሚ ምላስሽን እንዳልሰማው እየሰማሽ ነው አዎ ወይ የሞጣት ከፈለክ አንተም ሂድ ስታንቹጭ እንዳታመጥ ሰማሽ በስልክ ስታናግረው ሰምቻለሁ በስልክ መች ደውል ሰማሻለሁ እኮ ስታናግረው ሰምቻለሁ እሺ የሆነ ነገር አቀብላለሁ እና ተነስ እኔ አሁን ልትጫወትብኝ እንዳትሞክር እኔ ምንም ልትጫወትብኝ እንዳትሞክር ሶፊ ጋር ሰበብ እንደሆነብኝ ዝም በይኝ ቆይ ልትጫወትብኝ እንዳትሞክር ምንም የተጫወትኩት ነገር የለም እየሰማኸኝ ነው ይሄ ስራ ላይ ገብተሃል ብር ተቀብለሃል እሷን አስራት ነበር ስለዛ ከበቂ በላይ ምክንያት ነው ጣንት ተነስ አንተ ለምንድን ነው ያሰርካት ማን ለምንድን ነው ያሰርካት አንተ ምንድነው አውቃታለሁ አልከኝ ምን ድጋሚ አጠፋዋለሁ ድጋሚ ከተቀጣ በዚህ እንደምፈረክት ቆይ አንተ ረጋ በል በቃ ተረጋጋ አንቺ ነሽ አይደል ቆይ ድጋሚ ሌት ተቀን እየለፋን ያለ ነው ላንቺ እኮ ነው ላንቺ ብለን ነው እኮ እንደዛው እየታገልን ያለ ነው አይደለ ስለዛና አንቺ ተነስቶ እንደዚህ መጥፋት ምን ይሉታል በዛ ላይ ደግሞ ዝም በይ አንቺ እኔ ፈልጌ ነው በቃ የመጣሁት እኮ ለምን ፈልጌ ምን ብዬ ነገር ሶፊያ ቢያንስ እሱን ባታመጣው ደስ ይለኝ ነበር እኮ ለምንድን ነው እንዳላመጣ የፈለግሽው ዝም በይ እኔ ሳልፈልግ እኮ ነው ሶፊያ መጣለኝ ነይ ሰሚራ ግቢ ኖ ቁጭ ሰሚራ ቁጭ በል ነይ ቁጭ ሁላችሁ ቁጭ በል ነይ አሁን የመጨረሻው ሰዓት ላይ ደርሰናል ሰሚራ አሁን እያንዳንዱን ነገር ትነግሪኛለሽ ምክንያቱም ሰሚራ አንቺን ማንም አላገተሽ ራስሽ ነው የሄድሽው ራሳቸው ጋር አሁን ምንድነው ከጀርባ ያለው ምንስ ፍርሃት ነው እንደዚህ አኩኩል እየተጫወትሽ ያለሽው ወንድሜ ዝም ብል እንደሱ አትይኝ ምን ያደርግሱ አሁን ሰሚራ
እኔ ለማረው አግባብ ነው ብለሽ ታስቢያለሽ? እኔ ግራ እያጋባሽኝ እኮ ምን ማለት ምን በደልኩሽ ግን? ማለት እኔ እናቴም እህቴም እኮ ነሽ አውቃለሁ። እኔም ብቻ ሳይሆን ይችንም ከሃዲን ጨምረሽ ያሳደግሽ አንቺ ነሽ። ግን ለምን ይሄ ማረጉ አግባብ ነው እንዴ? እንደ ትልቅነትሽ እኮ ቆም ብለሽ ማሰብ አለብሽ። ይቅርታ ወንድሜ፣ ይቅርታ አድርግልኝ። ይቅርታ ፈልጌ አይደለም። በቃ እሺ በቃ አሁን ሰሚራ፣ እኔ ብዙ ጊዜ ሁሉንም ሰው እሱንም ስናገረው እሷንም ሁሉንም ስጫናቸው አንቺን አልጫነሽም። ማልጫነሽና ማልቆጣሽም ቆጣ ብዬ እንኳን ማላወራሽ የደረሰብሽ ነገር በጣም ልብ የሚሰብርና አጥንት የሚሰብር ነገር ስለሆነ በቃ የደረሰባት ይበቃታል፣ እኔ አልጨመርባትም ብዬ ነው። አሁን እያደረግሽ ያለሽው ነገር ልክ አይደለም። ያን ደግሞ በደንብ ታውቂያለሽ። የሰማሽ ነው። ስለዛ ምንድነው የተፈጠረው? ምንስ ነው? ማንስ ነው? ለምንድን ነው የሚያስፈራሩሽ? በምንስ ነው የሚያስፈራሩሽ? እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። ሶፊ ማንም አላስፈራራኝም አልኩህ እኮ። እራስሽ ለምን ልሽ ታዲያ? አንቺ እኮ ነው ያልሽው። ፈልጌ ነው። ለምን እኮ ምክንያት በቃ ፈልጌ። ምን ማለት ነው ፈልጌ? ነገር ያለው በቃ ፈልጌ አልኩህ። እሺ የምትግባት ከሆነ አንተ አትጠይቃት። እህቴ እኔ እውነቱን ንገሪ። አሁን ቢሆን እውነቱን ካለ ትናንትና ሰሚራ ስነ ስርዓት ይኖርሽ። ትናንትና እቺ ልጅ እስር ቤት ካልገባሽ ንብረቴ ካልተመለሰ እያልሽ የነበርሽ ልጅ ወተሽ ራስሽ ወይርሽ በቃ እነሱ ጋር ነኝ ልቀቋት፣ ያለበለዚያ እኔ ነው ነገር ያደርጉኛል ምናምን እያልሽ ልቀቋት እያልሽ ድንገት በአንድ ቀን የተቀየርሽው ምን ተፈጥሮ ነው? በቃ ለኔ ንብረት ምንም አስፈላጊ አይደለም። ለዛ ለምን በቃ ምንድነው ያዙብሽ? ንብረቱ ባያስፈልግሽ እሺ፣ እኔ አላስፈልግሽም። እንት ተሽኝ ሄድሽ። ሶፊ ለምን አትተውኝም ግን? አልተውሽም። ሰሚኛለሽ ሰሚራ፣ እንደፈለግሽ አልቅሽ። እውነታውን እስካልነገርሽኝ ግን እናንቺ አንላቀቅ። ምንድነው? በምንድነው የሚያስፈራሩሽ? ዝም በይ አንቺ። ዝም በይ። እያንዳንዱ ነገር ገና ዋጋ ትከፍያለሽ። ለእያንዳንዱ ነገር ዋጋ ትከፍያለሽ። የሰማሽ ነው? አንተም እቀጠቅጥሃለሁ። እያንዳንዱ ነገር ካልድም ያለበትን እያንዳንዱ ነገር ትነግረኛለህ። ስለዛ ምንም አላደረገኝም። ዝም በይም በቃ። አሁን ሰሚራ አንቺ ስለማንም እንድታወሪ አልፈልግም። እሱ አለቀቃት። እሱን የሆነ ነገር አድርገው እንድትይኝ አልፈልግም። ለምን ነበር ያሰርካት? እኔ እኮ ነገርኩ። ያዘዘኝን ብቻ ነው ያደረኩት። ካሊድ እሰራት ብሎሃል? ስለዛ ብቻ ነው ያደረኩት። አስራት ቀመጥካት። ተቀመጠልሃለሁ። አንተ ጋር በደንብ ብዙ ነገር ያለበትንም ትነግሪኝ። ዝም በለኝ አሁን እንዳታወራ። ዝም ብለህ ቁጭ በል በቃ። አሁን ከአንቺ ግን ቀጥል ሰሚራ። ጥያቄ ልጠይቅሽ መልስ ብቻ ስጭ። ተመልካቾቻችን እንግዲህ ከመጀመሪያው ጀምሮ እንደነገርኳችሁ ማንም አላገታትም። ራሷ ነው የሄደችላችሁ። ዝም በል እኮ ዝም በል በቃ። ከዚህ በኋላ ካወራ ድጋሚ ጂና አነሳብሃለሁ። አንቺ ዝም በይ ሰሚራ። እሺ እኔ ምን አድርጌሻለሁ? እኔ ሊደር ሰሚራ ሶፊስም አዳምጪኝ እህቴ። እኔ ይኸውልሽ ታላቂ ነሽ፣ እንጮህብሽ አልፈልግም። ምክንያቱም ታላቂ ነሽ፣ አከብርሻለሁ። ቆይ ለምንድን ነው መጀመሪያ ፓስፖርቷን ስጧት ምናምን ብለሽ አስቀምጠሽ ሄድሽ፣ በኋላ ደግሞ በራስሽ ሰዓት እጅሽን ሰጠሽ። አሁን ደግሞ እሷ ላይ የምትጮይ ወይ ለምንድን ነው እውነቱን የማትነግሪኝ? እሷ ቆይ ምን እሺ ቆይ አጥፍታሻለች? አዎ አጥፍታለች፣ ብዙ ጥፋት አጥፍታለች። በምንድን ነው እያስፈራሩሽ ያሉት? እኔ ምን አጥፍቼ ነው? በቃ ዝም በል ተወኝ፣ በእናትህ ወንድሜ ተወኝ። እሺ ተወኝ ነው። እኔ ማንም አይረዳኝም ነገርኩህ። በቃ እኮ እኔ እየተረዳሁሽ እኮ ነው። አልተረዳሁሽም? ምን እንዴት ብለህ ሰሚራ? እኔ ከዚህ በላይ ምን ላድርግሽ? የውስጥሽን ንገሪኝ። የሚያስፈልገውን ነገር ልሁንልሽ። እኔ ከዛ ውጭ እኔ ከልጅነቴ ራሴን ችያለሁ፣ አሁንም ራሴን እችላለሁ። በቃ ይኸውልሽ እናቴም እህቴም ነሽ እያልኩሽ እኮ ነው። ለምን ቆይ አንቺ ለልጅሽ ሚስጥር መናገር አትፈልጊም? ለወንድምሽ ሚስጥር መናገር አትፈልጊም? ቆይ እኔ ራሴ እንዳጠፋ ነው የምትፈልጊው? እንደዚህ አትበል ወንድሜ፣ ነግሬሃለሁ። ሁለተኛ እንዲህ እንዳትለኝ ብዬሃለሁ እኮ። ታዲያ እኔ ዝም በል። ዝም አልልም። አሁንም ቢሆን እውነቱን ካልነገርሽኝ እኔ ወላሂ ነው የምልሽ ራሴን አጠፋለሁ። ቆይ ቆይ ረጋ በል ሰሚራ። አሁን አንድ ነገር ንገረኝ ሰሚራ፣ አዳምጪኝ። እኔ በምን እየስፈራሩሽ እንደሆነ አላውቅም፣ ግን የሆነ ነገር ከጀርባ እንዳለ በደንብ ነው ማለት። ቆይ ተረጋጋ። እኔ በቃ ይኸውልሽ ላብድ ነው። እኔ በቃ ካልሆነ በቃ ይኸውልሽ እንደዚህ አትበል በቃ። እሺ ልውጣ አትፈልጊም? በቃ ነገር እኔን አታገኝም። በቃ እሺ ንገሪኝ። እሺ ምንድን ነው የማልፈልገው ነገር ነው ሶፊያን ልናገር የምታረገኝ? ንገሪኝ ምንድን ነው የሆነው? ለምንድን ነው የደበቅሽን? ምንድን ነው የምን ቃል? ምንድን ነው እየተፈጠረ ያለው? እኮ ገብቼላት ነበረ። ዝም በይ አንቺ።
አንቺ ልታሳብጂኝ ነው? ዝም በይ። በችግር አይኔ ችግር አትብጫሪብኝ። ዝም በይ አንቺ። አንቺ በላይ እኮ ግራ እየገባኝ ያለ እኔ ነው ወላሂ ነው የምልሽ። ነው ንገረኝ እኮ ሳታለቅሽውን ተረጋግተሽ ንገሪኝ። እኔ ምን ቢሆን እቀበላለሁ። ምንም አልሆንም። እኔ ከበደኝ በጣም ከበደኝ። አንቺ በቃ ያንቺን ማጣት ብቻ ነው፣ ሌላው ነገር አይከብደኝም። ንገሪኝ እሺ ሰሚራ። ከብዶኛል። እንግዲህ አታቀርቅሪ እንጂ ለምንድን ነው እኔ ከፈኛል እኮ እንግዲህ ስታቀርቅሪ ምን ሆነሽ ነው? ምንድን ነው የተፈጠረ ያለው? ለምን ነው ውስብስብ የምታደርግብን? ሶፊ እንዴት ቢል ንገሪን እንጂ እያንዳንዱ ነገር ሰሚራ። አሁን ወደድሽም ጠላሽ እውነቱን እስካልተናገርሽ ድረስ እኛ ማስጨነቃችን አናቆም። ሲቀጥል ደግሞ ይሄ ነገር ከጀርባ የሆነ ነገር እነሱ እንደ ልባቸው እንዲጠቀሙብሽ እያደረጉሽ ነው ያለው። በምን አስገባልኝ? ምን እንዳይሆን እኔ እንዳይጠላኝ። እኔ ምንም አልሆንም እኮ አልኩሽ እኮ እኔ አልጠላሽም። እንዴት ነው የምጠላሽ? ምንድን ነው ያደረግሽው? ያሳድግሽና እኮ እኔ ተጣልቼ አንቺ እንድትወደጅ ፈልገሽ ነበር። ቆይ ለምን አትናገሪም? ዝም በይ። ለምን ዝም አትይም አንቺ? ጨነቀኝ። ምንድን ነው የሚጨንቅሽ? ንገሪኝ፣ ጨነቀኝ። ንገሪኝ እህቴ። እኔ ምንም ነገር አልሆንም። እኔ በቃ አንቺን ሳጣ ነው ሁሉ ነገር የሚበላሽ። የዛኔ ተጠላኛለህ። አሁን ከነገርኩ በኋላ ይኸውልሽ እኔ አልጠላሽም አልኩሽ። ንገሪኝ ሶፊ። እኔ በጣም ፈራሁ። ቆይ እኔ ሌላ ነገር እንዳደረግ ራሴ የሆነ ነገር እንዳደረግ ለምንድን ነው የምትገፋፊኝ? እሺ እውነቱን ንገሪኝ እህቴ። በቃ ወንድሜ አይደለህም። ልረፍ። እየቀለድሽ ነው አይደል? ይሄ ሌላ መንገድሽ ነው አይደል? በቃ ልረፍ። እናቴ ከመንገድ ላይ ሰሚራ ለምንሽም ወላሂ ነው እስኪ አልገባኝም። ቆይ ሰሚራ ሰሚራ እናታችን ከመንገድ ላይ አግኝተው ነው ያሳደገችው ተብሎ ነው የተገኘው። ምን ታዲያ ለካ ወንድሜ ስላልሆንክ ነው እንዲህ የምታንገበግበኝ። ቆይ ሰሚራ አንዴ አስረጅኝ። ቆይ አንዴ ቆይ ተረጋጋ። ቆይ አንዴ ረጋ በል። ቆይ አንዴ ለማተረጋጋ። ምንድነው ሰሚራ? ወላሂ በይ። ምንድነው የምትነፈረቂው አንቺ? ለምን ነው አትነግሪኝም? እውነትሽን ነው ወንድሜ ነገርኩ። በቃ ምንድነው? ወንድሜ አይደለም። ወንድሜ አይደለም ማለት እናታችን ከመንገድ ላይ አግኝታ አሳድጋው ነው አዝናለች። እና ወንድማችን ላልሆነው ሰው ነው የምትከራከሪለት? እኔ እሺ በሱ ምክንያት ይጥላሽ ወይኔ ወንድሜ ሰሚራ ተረጋጊ። እስቲ ቆይ ተረጋጊ። ተረጋጋ። አይዞህ አይዞህ። ለምን ድብን አይልም? አሁንም ታጅለሽ ታያለሽ። አይዞህ ለምን አይሞትም? እኔ ምን አገባኝ? አይዞህ ሰይጣን። ወይኔ ወንድሜ አይዞህ። በቃ እኔ ጉድ ነው። ወንድሜ ያለሽ ወንድማችን እኮ አይደለም። ዝም በይ አንቺ። ጨካኝ ነሽ። ጨካኝ ለምንድን ነው ማፍረው? ለምን ድብን አይልም? እኔ ምን አገባኝ? ትንሽ እኮ ህሊና የለሽም። ተረጋጊ እስቲ። ወንድማችን ትንሽ ድብን አይልም? እኔ ምን አገባኝ? ዝም በይ አንቺ። ሰሚራ በቃ አይዞሽ፣ ተረጋጊ እስቲ። አይዞሽ ሰሚራ፣ ኧረ ተረጋጊ እስቲ። ለኔ እንኳን እንዲያላዘንሽ ደህና ነህ ወንድሜ? እንካ ውሃ ጠጣበት። ይቅርታ አድርግልኝ ወንድሜ፣ ይቅርታ አድርግልኝ። ምንድን ነው እንደሚያደርግሽ? እኔ እኮ ነኝ ስጋትሽ። ይቅርታ አድርግልኝ። አሁን ገባኝ ለምን እንደምጠላኝ። ይቅርታ በጣም ይቅርታ ወንድሜ፣ ቃሌ ማክበር ስለነበረብኝ ነው። ይቅርታ አድርግልኝ እባክህ፣ ይቅርታ አድርግልኝ። አንቺ ዝም አትይም እንዴ? ምንድን ነው የሚያነፋርቅሽ? እህትሽ እኮ እኔ ነኝ። ሶፊ እባክህ አንቺ ለምን ዝም አትይም? ቆይ ለምንድን ነው ዝም የምለው? በጪ አሁን ገባኝ። ለካ ለዚህ ነው የምጠላኝ። ተናገር አንተ እኮ ነው የማናግረው። አንቺ ምን አደርግ ነው የምትይው? ምንድን ነው የምትይው? ምንድን ነው የምትይው? ለምን ዝም አትይም? እናቴ ቃልስ አደሮስ ወንድሜ፣ ምንም የሚቀየር ነገር የለም። ወንድሜን አሁንም ቢሆን ወንድሜ ነው፣ ባንዋለድም። እባክህ ይቅርታ። ለአንቺ ሁሉም ነገር ሲያንስሽ ነው። ዝም በይ አንቺ። ለምን ዝም አትይም? ዝም ለምን አትይም? ዝም ለምን አትይም? እኔ ወንድምሽ አይደል? አንቺ ብቻ እውነተኛ። እኔ ቃሉን መጥራት አልፈልግም ነበር። ምንድን ነው? አንዴ ቆይ ሰሚራ፣ አንተ ተረጋጋ። እኔ ግን እያንዳንዱ ነገር ከስር መሰረቱ ማጣራት እፈልጋለሁ። ምንድን ነው የተፈጠረው? ሶፊ አሁንስ ደከመኝ።
አንቺ ወንድምሽ ከመሆኑ ጋር ደግሞ ምን አገናኘው? አንቺ እዛ ለመሄድ ሰሚራ ተረጋግተሽ አንድ ነገሩን ብቻ አስረጅኝ። እሺ ካሊድ ያውቅ ነበር ሁሉንም ነገር። እንዴት ወንድሜ እንዳለ ነው ካሊድ ነበረ በፍቅር እያለ በፊት። ኦኬ ለምንድን ነው የምትዋሺው? ቃንቺ ዝም በይ ካሊድ ቢያውቅ ነግሬ ነበር። በቃ ዝም በይ እሺ። ካሊድ ያውቅ ነበር ወንድምሽ እንዳልሆነ ነግረሽዋል? በፍቅር እያለን በፊት ሰላም እያለን ሚስጥሬን ነግሬያለሁ። ሳነግሬ ነበረ። ከዛ በኋላ ግን አሁን ባለፈው ስታሳድዷን ነበረ። እሺ የዛኔ በቃ ለወንድምሽ እነግርብሻለሁ ሲለኝ አልቻልኩም። እኔ ደግሞ ዝም ማለት አልፈለግም። እሰይ ይበልሽ። ለእኔ ለእርሻ አልነገርሽው ለእሱ ነገርሽው አይደል? እሰይ ደግ አደረገሽ። ቢገልሽ ጥሩ ነበር። ቆይ እኔም ደስታዬ ነበር ብሞት። በቃችሁ ልታሳብዱ ነው እንዴ? እና የእውነት ወንድምሽ አይደለም ማለት ምንም የሚለውጠው ነገር የለም፣ የሚቀይረው ነገር የለም። አንድ ወንድሜ ነህ፣ አንድ ወንድሜ ነህ። እባክህን ወንድሜ እንደዚህ አትሁን እባክህ። ወንድምሽ አይደለም እየነገርሽኝ አይደለም፣ ምንም የሚቀይረው ነገር የለም። እባክህ ወንድምሽ አይደለም እየነገርሽኝ ነው። ወንድሜ ነህ ማለት ስላለብህ ብቻ ነው። ቆይ በቃ የተፈጠረው ተፈጠረ። አሁን እኮ እንደውም ለእኛ ጥሩ እኮ ነው። ከአንድ እናት አልተሰብችኝ ነው እንዴ አንቺ? ለምንድን ነው ዝም የማትይው? ዝም በይ። ድጋሚ ከዚህ በኋላ ምላስሽን እንዳልሰማው አሪፍ የምትቀምጪ እኮ ነው አይደል? ድጋሚ ምላስሽን እንዳልሰማው እየሰማሽ ነው? አዎ። አሁን ሰሚራ ተነሽ ቁጭ። እኔ አሁን ያለው ነገር እንታስረጅኝ እፈልጋለሁ። ይሄ ነገር ሞራልም እንደሚጎዳ ልብም እንደሚሰብር አውቀዋለሁ። ግን እያንዳንዱ ነገር ወጥመዳ። ቆይ ምን ያህል ነው የምታውቂው? ምንድን ነው? እሺ ከዚህ በኋላ አሁን ሰሚራ አዳምጪ። ካሊድ ደወለልሽ። ምንድን የተፈጠረው ነገር ንገሪኝ እስኪ። ካሊድ ደወለልሽ? አንተ ልክ እግርህ እንደወጣ ደወለልኝ እና አስፈራራኝ። ለምን አልነገርሽኝ? እሺ ተውሽ። የተፈጠረው ተፈጠረ። ለመረጋጋት እንሞክራለን። ወንድሜን ከማጣ ብዬ ነው። ምን ብሎ ነው ያስፈራራኝ? እስኪ ያለው ነገር በስትክክል ንገሪኝ። ምንድን የተፈጠረው? ችግር የለውም። ወንድምሽን ማጣት ካልፈለግሽ እንድነግረው ካልፈለግሽ በቃ ብሎ ሲለኝ በቃ እኔ እሱ እኔን እንደ መያዣም ሊጠቀም ቢፈልጎ ነው ማለት እንደ መያዣ ሊያደርገኝ ነው። ካሊድ እሺ እህቴ እባክህን ወንድሜ ከዚህ በላይ እንደዚህ እኔ ወንድምሽ ስላልሆንኩኝ በባለፈ እጅሽን ቆረጥሽ። ስለዚህ እኔ ጉዳት ላንቺ ምንም መስሎ ስላልታየሽ ወንድሜ ምንም የሚቀይረው ነገር የለም። እኔ ህይወቴን ባጠፋ ምንም ነገር መስሎ ስላልታየሽ እባክህን ነገር ያለው ይሄንን በርጄ ነበር። ይኸውልህ ሶፊ እስካሁን ድረስ እንዳልነግረው ይቀርያውት እንደዚህ አትበለኝ። እህት ነኝ ነገር ያለው በቃ እኔ አይደለም እንዲያሳደግኳችሁ ምንም ቢሆን አንቺ ይሄን ነገር ከምሰማ ቃል ገብተህልኝ አይደለ? ለምን ራስሽ አልነገርሽኝም? መሰለሽ ከመታገት እውነታውን ብትነግሪኝ እኮ ቀድመሽ ቃልስ እናትሽ ማለት ምን አይነት ተመስከባሽ? እናቴ በቃ እንዳትናገሪ ብላኝ ነበር። እንዳትነግሪው እንዲከፋብኝ አልፈልግም ልጄ ብላኛለች። እሷ ቃል ብታስገባሽ ታዲያ ለካሊድ ትነግሪው ነበር? እባክሽን ዝም በይኝ፣ እባክሽን አትፈታተኝኝ። እኔ ብገልሽም ለደስ ይለኛል። አንቺን ዝም በይ። አንዴ ሞት ሰው እኮ ነሽ አንቺ። ለነገሩ እውነትሽን ነው። አዎ የሞትኩ ነኝ፣ ለእናንተ የሞትኩ እውነት ነው ብትኝ ትችላለሽ። የፈለግሽን በይ በቃ ተይኝ። በቃ እጅ እንድሰነዝር አታደርጊኝ። ያደረግሽው ድርጊት አይበቃሽም? እንዴ አንቺ ምን ያለብኝ ይበቃኛል። እኔ ነው ኮራ ብለሽ የምታወሪው። እሷን ባላ አገባሽ ከወንድሙ ወለድሽ። አንተ በጣም ማፈር እኮ ያለብሽ ሰው እኮ ነሽ። ምላስሽ እኮ ማውራት እኮ የለብሽ ሰው እኮ ነሽ። ደግሞ ኮራ ብለሽ ከሷ ጋር ምን አደረገች? ምን ስላደረገች? ምን አደረገች? ከዚህ በላይ ምን ታደርጊያለሽ? ምን ታደርጊያለሽ? ከዚህ በፊት እሷ 10 ዓመት ሙሉ የሰራችበትን ብር ይዛች አንዴ ተባባሪ ነበርሽው አንቺ ነሽ። አሁን በቃ ካንቺ ጋር ዝቅ ብዬ በመታየቴ ነው ለሚገባኝ ንገሪኝ እስቲ። እሺ ስለዚህ አሁን ሰሚራ እኔ ከእሷ ጋር ታያት እሷን የመስዋዕትን ዋጋውን ራሷን አሰጥታለሁ። አሁን አንቺ ያለው ነገር በደንብ እንድትነግሪኝ እፈልጋለሁ። ስለዚህ እሺ ካሊድ ደወለልሽ? ምንድን ነው የተፈጠረው? ካሊድን አገኘሽው በአካል? በስልክ ነው ያው ሰዎች እንትን አይደለኝ ከእሱ ጋር አገናኘሽ? አመቻችልኝ። አስሮ አስቀመጥሽ እኮ ምንድን ነው ያመቻችልሽ? ከዛ በኋላ በቃ የሆነ ሳለ እንትን አልኩኝ፣ አልቻልኩም። በቃ በጣም ወንድሜ ናፍቆኝ ነበር እና ልሄድ እያልኳቸው ነበረ። ሰሚራ ተወሽ ወንድሜ አትበይኝ። እኔ ሶፊ እስካሁን በሙሉ ላረክልን ነገር አመሰግናለሁ። ግን የኔ ህመም እውነት ምን ልበል ገብተህልኝ አልነበረ ብለምልህን ሁላ እንድሰማ በቃ እኔ ሁሉ ነገር መስማት አልፈልግም። ስለዚህ ሶፊ በወጣስ አዳምጥ። ቆይ አንዴ ተረጋጋ።
ወንድሜ እንዳልሆንኩ አወኩ። ምንድን ነው እያደረክ ያለው? ተረጋጋ እንጂ ቁጭ በል። ምንድን ነው እየሆንክ ያለው? ቤታቸው ገብቼ ክፉ ነገር ስናገራት የነበርኩ እኔ ነኝ። የማን ቤት? የአንተ ቤት እኮ ነው ይሄ። አይደለም እንደዚህ አትበል ወንድሜ። እንዲህ ሁለተኛ ከአንደበት እንዳይወጣ። ምንድን ማለት ነው? ምን እየሆንክ ነው? ቁጭ በል። ወንድሜ ነህ ብያለሁ አይደል እንዴ? በቃ ወንድሜ ነህ። እኔም እኮ እህቴ መስለሽኝ ነበር። እኔ ከእሱ ከምሰማ ብዬ ነው። እሺ ንገረኝ። ከእሱ ብሰማ ይሻላል? ከእሱ ብሰማ ይሻለኝ ነበር። አይሆንም። አንቺ ያን ሁሉ ነገር እጅሽን ስትቆርጪ እኔን ያን ሁሉ እነዚህ ለእኛ ብሎ ያቆማቸው ሁሉ እንትን ብለሽ ከመሄድ ሌላ ደንዝዘሽ ከመሄድ እኔ ከመጨነቅ ያለብኝ ይበቃኛል። እባክህ ተወኝ። እኔንም ያሰቃየኝን እንዳትረሳ። አንቺ ለምን ዝም የማትይው? ወንድሜ እኔ ማን አለኝ? እሺ ለማን ትታኝ ነው የምትሄደው? ንገረኝ። ማን አለኝ? ማንን? ይኸውልህ አንተ የሞት ክለት እኔም እንደሞት እወቅ። በቃ አንተ ከዚህ ቤት እግሬን ረግጠህ ከሄድክ የዛኔ እኔን አታገኘኝም። ድጋሚ ሰሚራ ብለህ እንትን እንዳትል ስሜ እንዳታነሳ። የነገርሽኝ ነገር እኮ መጥፎ ነው። እኔ በቃ ይኸውልሽ እና ምን ላድርግ? እሺ እየጨነቀኝ ነው። በቃ እኔ ማመን የማልችለው ነገር ስለሆነ ነው። ንገረኝ። አንተ ወንድምነት ማንም አይበቃውም ነግሬሃለሁ ወንድሜ። እንደዚህ አትበል እባክህ ወንድሜ፣ እባክህ። እኔ በቃ ይቅርታ ብያለሁ እንዴ? እባክህ ይቅርታ አድርግልኝ ብያለሁ። አይበቃችሁም እንዴ? ምንድን ነው የምታባዝኑት? መውጣት ከፈለክ አንተም ሂድ። እስታንቹ ልቀቀኝ! አትምታኝ! ልቀቀኝ! ከዚህ ውጭ የምትነግሪኝ ነገር የለም? ሌላ ምንም የለም። ከዚህ በላይ ምን ትፈልጋለህ? ሰሚራ ዙሪ፣ ተስተካከል፣ ቁጭ ተረጋጋ። አንተም ረጋ በልና አንዴ እንደማመጥ። ሰሚራ አሁንም ቢሆን እኔ በጣም እንቅልፌን አጥቼ እየለፋሁ ነው ያለሁት አንቺን ነገር ለማስመለስ። ይቅርታ ምንም አያደርግልኝም። እኔ እንድታዳምጪ ነው የምፈልገው። በምችለው አቅም በሙሉ አቅሜን እየተጠቀምኩ አንቺን ሰፖርት ለማድረግ አንቺን ለመተባበር የምችለውን ያህል እየሞከርኩ ነው የምገኘው አይደለ? ምንም እንድታደርጊ ምንም እንድትሆኚ ምንም አልፈልግም እና በምችለው አቅም የምችለውን እያደረግኩ ነው ያለሁት። አንቺ ደግሞ ብዙ ነገር ደብቀሽ ነበር። ሄደሽ እሱ ጋር እናገራለሁ ብሎ ከሚሆን እሱ ስል አሁን ካሊድ ማግኘት አልቻልንም። የዛን ለእኔ ነግረሽኝ ቢሆን አሁን ስልኩም ጠፍቷል። ምንም ያገኘ ነው አይደለም። በደወለልሽ ስልክ ወጥመድ ስር መክተት እንችል ነበር። ለእኔ ብትነግሪኝ የሰማሽ ነው። አንቺ ሄደሽ እዛ ሄደሽ ራስሽ ከምታሰሪ እዚህ ጠብቁልኝ ያልኳቸውን ሰዎች መድኃኒት ሰተሻቸው አስተኛተሻቸው ወንድምሽንም አደንዘሽ ነው የወጣሽው። ይሄ ሁሉ ነገር ከሚፈጠር ለእኔ መናገር ትችይ ነበር። በወንድሜ የመጡብኝ ሰዎች ይቅርታ። በወንድሜ በአንድ አይኔ እኮ ነው የመጡት። ንገረኝ እሺ። አንተ ብትሆን በእኔ በኩል ምን ታደርጋለህ? ንገረኝ። ቃልህስ የገባኸው ቃልስ ንገረኝ። እሱንም ይሄን ያክል ከማስለፋትኛንም እንጀውቻ ወንድሜ እባክህ፣ እኔ እናንተ ብቻችን እናወራለን። አንተ አሁን ዝም በል እሺ። ሌላ ያለበቂ ነገር አለ? ሌላ ምንም የለም። እሺ ስለዛ ምን ነው ታዲያ ምን ነበር የተስማማችሁት? ከካሊድ ክፉ ነገር ስናገራት ሁሉ እየሰማሽ ዝም ትያለሻል። እኔ እንጀራ ወንድምሽ ነኝ ታውቂያለሽ። ከእናትሽ የተወለደች ነው። እኔ እንኳን የወላ ዘመን እያወቅሁ ምንም ያላልኩ እንዴት ትለኛለህ በአንድ ቀን? እሷም ከእናትሽ አትወለድም። እንዳትበል ወንድሜ፣ በቃ ዝም በል እባክህ፣ ዝም በል። ያጋባሽ ነው እህቴ። እሷም ከእናትሽ አትወለድም። አንዴ ተረጋጋ። በቃ አንዴ ተፈጠረ እኮ በቃ ረጋ ብለህ ራስህን አዳምጥ። እህቴ ልክ አንተ ያልተዋለድከኝ ወንድሜ እኮ ነው እየጠቀምከኝ መስሎኝ ነበር። ከእሱ የበለጠ ስማኝ፣ አንዳብጠኝ። እሷ ለእኔ ከኔ ጋር መዋለዳችን ቋንቋ የለውም። ነገርኩህ። ይኸውልህ እሷ ምንም ነገር ያመጣችኝ ነገር የለም፣ በደለችኝ እንጂ። ስለዚህ አንተ ነህ ወንድሜ፣ አንተ ብቻ፣ አንተና አንተ። እኔም በድዬሻለሁ። ራስሽን ልታጠፊ ነበር አይደል? በእኔ ምክንያት ወጥተሽ ላለመናገር ለምን እውነት ሆናት ወንድሜ ስለሆንክ እና ወንድም እህት መሆን ራስሽን ለምን ያጥፍተሽ ነው? እውነታውን ለምን ነግረሽኝ? እሺ አሁን ሰሚራ፣ እኔ አሁን በቃ ሰሚራ አንዴ በቃ እኔ አሁን ተው፣ ስሜታዊ መሆኑን ተውትና አንዴ ነው አሁን መፍትሄ ብቻ ነው ፈልገው። ስለዚህ አንዴ ራሳችሁ እንደምን ብላችሁ ለመረጋጋት ሞክሩ። ተረጋጉ። አንተም ተረጋጋ፣ ረጋ በል። ሰሚራ አሁን አዳምጪ። ስለዛ ምን ነበር ከካሊድ ጋር የተስማማችሁት? ከካሊድ ጋር ምንድን ነው የተስማማችሁት? ካሊድን በምን ማግኘት ይችላል? የት እንዳለማውቅ ትፈልጋለህ? ምን አዲስ ነገር ነው? አንተ ምን እንደምታውቀው ምንድን ነው ያለ? ደውሎ አንተ ግን እኔ እኮ የምትመጣ ልጅ አለች።
እሷን ተቀበልልኝና አሳርፋት ነው እንጂ ያለኝ ሁሉ ጉድ እንዳለን ያለቀ ምኑን ነው የማታውቀው? ረን ይሄ ሁሉ ጉድ እንዳለ ጭራሽ ማጡ ነገር የለም። ስማኝ ታዲያና አሁን ካንተ ጋር ለስተጋበት መሞት አልፈልግም። ስለዚህ አስራሃት አንተ ጋር አስቀምጣት ነበር። አንተም በህግ ለማስጠየቅ ወደ ህግ ለመውሰድ ከበቂ በላይ ነው። አስራሃት ነበር እንዳታመጥ። ስማኝ በስልክ ስታናግሩ ሰምቻለሁ። በስልክ ማሽ ደውል ሰማሽ እኮ ስታናግሩ ሰምቻለሁ። እሺ የሆነ ነገር አቀብላለሁ ስትሉ ሰምቻለሁ እኮ ነገር እኔ እኮ ምንም የሆነ ነገር እኮ የለም ከእሷ ጋርም ይኸውልህ ባለቤቱን አገናኘኝ ሲልህም ራሱ ስትቀጣጠሩ ሰምቻለሁ። ታውቃለህ፣ ሁሉም ነገር ታውቃለህ። አትዋሽ። ስማኝ አትዋሽ እኮ ምኑን ነው የማውቀው? አትዋሽ። እኔ በጸባይ አናገርኩሽ። እባክህን አትዋሽ እኮ ምኑን ነው ዋሽሽ? እያንዳንዱን ነገር የምታውቀውን ነገር ነው ያለበትን ቦታ ታውቃለህ። እኔ ያለበትን ቦታ አላውቅም። እኔ ሁሉ ራሱ አላውቅም እኮ በስልክ ማወራዋለሁ ከአንቺ ጋር ምን አገናኘኝ? እንደምትገናኙና እሷ እንደምታገናኘው ስታወራ ሰምቻለሁ። እሷንም እንደምንገናኝ አዎ ነግሩኛል። አትዋሽ፣ ነገር ያለው አትዋሽ። ሶፊ እየዋሸ ነው። ቆይ አንዴ ሰሚራ ተረጋጊና ማለት ነው። ጓደኛው ነኝ ብለኸኛል። ተረጋጋው ታዲያ። እሺ ንገረኛ። ወንድሜ እኮ ነው ላይ ያዘነብኝ ነው። ጓደኛው ነው ብለኸኛል። እኔ ሁሉ ጉድ አላወኩም። ምን ጭራሽ እንደዚህ በእና በወንድሜ እንደው ጓደኛው ነኝ ብለኸኝ ነበር አይደለ? ምን እንደው ታዲያ ቀረቤታችሁ? እሱ እኮ ነው ያለኝ ችግር ውስጥ ነኝ። እሺ በቃ ለጓደኝነት እዚህ ጊዜ ካልሆነም ለመቼ ነው አለኝ። ጓደኝነት እኔ ችግር የለውም እሺ ምረዳ ነገር ካለ እረዳለሁ። እሺ አንተ ከዚህ በፊት ወንጀለኛ ነበርክ? አረ እኔ ምንም ወንጀል ታዲያና እንዴት ነው እሷ መታ አስራት ነው ተስቀምጣት እንዴት ነው ያው የተባበርከው? መጀመሪያ ስመጣ ሰው ምን ነገር ብር አግኝተሃል? ያን ብር አይደለም ምንም ብር የለም። ስልኩ የት አለ? ስልኩን ስጠኝ። እሺ ቼክ አድርጉልኝ። ከዚህ ሌላ ነገር የለም። እመነኝ እባክህ። ይሄ ብር ለማን ያስገባል? እሱ ብር ሌላ ነው። ማን ያስገባል? ስሙ አላርሊ እኮ በማን ነው? ለምንድን ነው የገባል? ይሄ ሁሉ ብር 50 ሺህ ብር ይላል እኮ ለአንድ ነገር ብሎ ልኩልኛል። እሱ ግን እንደዚህ በዛኛው ስንት ነው? ስማኝ እና ተነስ። ስማኝ እኔ አሁን ልትጫወትብኝ እንዳትሞክር። እኔ ምንም ልትጫወትብኝ እንዳትሞክር። ሶፊ ጋር ሰበብ እንዳይሆንብኝ ዝም በይኝ። ቆይ ልትጫወትብኝ እንዳትሞክር። ምንም የተጫወትብኝ ነገር የለም። እየሰማኸኝ ነው? ሶፊ እየሰማኸኝ ነው? ወደ ህግ እና እየሰማኸኝ ነው? በእጅ ሰበብ ይሆንብሃል። ሰሚራ ቁጭ በል። እየሰማኸኝ ነው? ቁጭ በል ሰሚራ። አንተ በእጅ ሰበብ እንዳይሆን ወደ ህግ ቦታ እንወስደዋለን። ወስዷለሁ። ያንን ነገር ያወራል እኮ አንተ ለኛ ስትል ችግር የለውም። ነገር ውስጥ እንዳትገባ። ቁጭ በል። ቁጭ በል ሰሚራ። አሁን ያንን ነገር እንድትነግረኝ እፈልጋለሁ። ስማኝ፣ አዳምጠኝ። እኔ ጋር አስቀምጥሃለሁ። እዚህ ትቀምጣለህ። ምግብ እከለክልሃለሁ። ቀስ እያለ ወይ ወደ ህግ ወስዳለሁ። ያንን ነገር ታወራታለህ። ማውራት እኮ አይቀርም፣ ግን እያንዳንዱ ነገር ቀስ ብለህ ከምትነግረኝ ስማኝ፣ እኔ እያጣራሁ ከምደርስ ብትነግረኝ ለአንተ ጥሩ ነው። እኔ ይሄ ሁሉ መኖሩን አላወኩም። ብር እንደገባልህ ነው ነገር ታዲያ ብሩን ሲጀምር ለስራ ብሎ አይደለም የላከልኝ። ለአንድ ነገር ስራ ፈታለህ። ለአንድ ነገር ለምን አንተ ስራ ስለምትሰራለት ነው እንጂ ከዚህ በፊት ልኮልህ ያውቃል? እና ማያውቅልህ እኮ ነው ስራ እየሰለምትሰራለት ነው የላከልህ። ህፃን ልጅ አይደለም ተጀጅልኝ እንዳትሞክር። አሽላገዝከኝ ብሎ ነው ያገዝከኝ ስለሆነ እኮ ለስራ ማለት ነው። በስራ ብሎ አይደለም የላከልኝ። እሺ ብቻ እሱ ተቀበላት አለኝ። እሷን በሰላም ነው የመጣች። እሺ እኔ ስትመጪ ምን አልኩሽ? ያሰርኩሽም ልሄድ ነው እያለች ስታስቸግር ደወልኩለትና ምንድነው ነገሩ? ልሄድ ነው እያለች ነው አልኩት። አይ ከዚህ በኋላ እንኳን እንዳትሄድ እንደምንብላሽ ይላል። ከዛ እኔ ልወጣ ነው። ከዛ ደግሞ እኛን ተቀበላት አለኝ። እሷ ደግሞ ተቀበላት ብሎ ሲወጣ እሷ አለች እንዴት ላድርጋ ስለው እሳልና ቆልፈህ ሂድ አለኝ። እሺ አልኩና እሷ ልትቀበለፍካች ነው። ምንም ጭራሽ እስኪ መጥቼሽ አውቃለሁ፣ በድዬሽ አውቃለሁ። እንኳን ሌላ ምግብ ጠይቀሽኝ እንኳን ቤቢዬሽ አውቃለሁ። እኔ ምንም እንደ ይሄ ሁሉ ጉድ እንዳለ አላውቅም ነበር። ብር ተቀብለ ወንጀል ሰርተሃል፣ ከበቂ በላይ ነው። ሲቀጥል ደግሞ የደወልክለት ነበር። ታዲያ ለምን ስልኩ ማይሰሩ ከተነገ ተደዋውላችሁ የምታወራው እኮ ነበር። እሱ እኮ ነው የሚደውልልኝ። ደውዬለት እኮ አልከኝ። አሁን እኮ እሱ ደውሎ ነው እሷ ልትጫወትብኝ እየሞከርክ ነው። ምንድን ነው ያልከኝ? አሁን እሷ ስታስቸገረኝ ደወልኩለት አልከኝ እኮ። ስደውልለት እሷ አንተ አይሰራም ይደርሰዋል። እንዴት እንደሚደርሰው ማለት ነው። እሱ ብቻ ነው ምልክት ይደርሰዋል። እና አሁን ለምን ደወለ? እንጃ። ከዚህ በኋላ ማደጋ ላይ እንደሆንኩም ሊያውቅ ይችላል። እሷ ልቀበል እንደሄድኩ በቃ ዝም ሲል ሰማ። እዚህ ቀጥል ደግሞ ቀደም ደውሎ አልተነሳለትም። ሁሉም ነገር አውቋል። በቃ እውነታው ወጥቷል። በቃ እኔ ከሉድ የምፈራው ነገር የለኝም። በቃ ይሄንን ነበር የፈራሁት። በቃ እኔ ሲጀመር በዚህ ሁሉ ወንድምና እህት መሀል መሆኑን ባውቀው እኔ እንደዚህ አላግዘውም። እሱ ሲጀመር ስላልነገረኝ ለእኔም ገላገለኝ። እንደውም ይሄ ሁሉ ችግር እንዳለን ያላወቅኩት አልነገረኝም። እሱ አላወቀም እንጂ እኔን እየገላገለኝ ነው። ምንድን ነው ሌላም ስልክ ይዛል እንዴ?
አይደለም ምን ረሱ ስልክ ነው ግን አይሰራም። እስቲ አንተ አይሰራም። ከየት ነው ያመጣኸው? ከየት ስልክ ያመጣኸው? አይሰራም እኮ ጫካ ስንፈትሽ ኪስ ስራ አልነበረም። ቅድም ቤት እንደገባ ነው ያስኩት። እዛ እኔ ቤት ገብተን ነበር። እሺ ደውልልኝና ቤቱን በደንብ ይፈትሹት ይመለሱና ቤቱን እያንዳንዱ ነገር ቤት ምንም የለም። አየኸው አይደል? ዝም በለኝ። ይሄን ስልክ ስታነሳው እንደታላየንህም ታዲያ ከስር ነበረ እናንተ ያሳያችሁት። ይሄን ስልክም ያዙት ደውልላቸውና ድጋሚ ሄደው ቤቱን እያንዳንዱ ይፈትሹት። እሺ እያንዳንዱ ነገር ስማኝ እኔ ለምን ነው የምትናገረው? ልንገረው። እሺ አሁን የደበኩሽ ነገር አለ እንዴ? እኮ ስታወራ የነበረውን ነገር ንገረው እኮ ሳወራ ነበር። ልጅቷን አገኛት ብለው ነው አገኘኋት። ሳገኛት ደግሞ እሷ አገኘ። እባክህን ቤተሰቤን አድንልኝ እባክህ። ወንድሜን እኮ እኔ ሁሉ እኮ አላወኩትም። እባክህን እኔ ብችሉክ ታረቁ። እኔ እኮ ምንም ማውቀው ነገር የለም። ቆይ እኔ ማውቀው ነገር የለም ካለ እባክህን እውነቱን ተናገር እባክህ። ምንም ልነግርሽ ምንም የለም። እኔ እኮ አንቺን ተቀበል ብቻ ነው የተባልኩት። እና በቃ የት እንዳለ ተናገር። ያለበትን አልነገረኝም። እኔም አይነግረኝም። እባክህን ሳይነግረኝ ለምን ዋሻችኋለሽ? ምክንያቱም ይሄን ስልክ ቅድም አልነበረም። አሁን ከየት አመጣኸው? አልነገርከኝም። ቅድም ስልኩን እዛ ነው ያዝኩት። ሲቀጥል አይሰራም። ይኸው አሁንም ከፈለክ አይሰራም። እኔ አሁንም የሆነ ተመልካቾችን እንግዲህ አሁን በዚህ ስራ ላይ የሚያጋጥሙኝ አይነት ሰዎች አሉና ይሄ ስታያቸው ማይታመኑ አይነት ሰዎች አሉና ውስጡ እንደሱ አይነት ሰው እየሆንክብኝ ነው ያለው። እኔ ስልክ አይሰራም። ይኸው ከፈለክ እኮ ይኸው አሁንም ስልኩ አይሰራም። ማይሰራ ስልክ ነው። እዛ ነበር እሷ ስር ነበር። ስማኝ አንድ ሰው አስረ ነበር። ስማኝ ያው አንተ የምትተባበረኝ ከሆነ ተባበርሃለሁ። እሺ አሁን ምን እንተባበረ? እኔ ልልህ ነገር የምትተባበረኝ ከሆነ ተባበርሃለሁ። አይ አልተባበረ የምትለኝ ከሆነ ተባበርሃለሁ። እኔ ተባበርሃለሁ። ስለዛ እባክህ ወንድሜ እባክህ ተረዳኝ። እባክህ ቃል እንዴት ከባድ ነገር እንደሆነ እያወቅህ አይደለ እንዴ? እባክህ ወንድሜ ቀና በል እስቲ እባክህ። እኔ አንገቴ ልድፋለሁ። እባክህ ቀምሽ ነበር አሁን ሁሉም አውቄ ነበር እኮ በቃ ተረዳኝ። ያለሁበትን ነገር ታውቃለህ አውቃለሁ። አይ እኮ እኔ ስንት ኃላፊነት በላይ ላይ እንደጣልኩ ታውቃለህ አይደለ? ስንት ነገር ያለብኝ ነገር አይበቃኝም? እባክህ ወንድሜ ዋናው ነገር አንተ ነገርኩ መወለድ እኮ ቋንቋ ነው። እባክህ እሷ እንኳን አብራኝ ከአንድ ማህፀን ወተን እንኳን ያላዘነችልኝ አንተ እኮ ለእኔ እኮ ብዙ ነገር ነው የሆንክልኝ አይደለም። እኔ ከመንገድ አንስታችሁ እኔን አሳድጋችሁ እህትሽ ላይ እንደዛ ስደነፋ ለምን አትናገሪኝ? ነገርኩ ከእህቴ በላይ እኮ አንተ ነበርክ እኮ አንተ ነህ የተሻልክልኝ። አንተ ባትኖርልኝ ምን ሆን ነበረ? ወንድሜን ቃል አትጠቀመው እባክህን። አንተ ወንድሜ ነህ በቃ ነግሬሃለሁ። እባክህ ድጋሚ እንዳልቅስ አታድርገኝ። አይኖቼ ይኸውልህ በዚህ ምክንያት እኔ እየታመሙ ነው በማልቀስ ምክንያት። እንደዚህ ያለ ቤተሰብ ውስጥ መበተን ባውቅ ኖሮ አልገባም ነበር። እኔም አላወቅሁትም ሲጀምር። እኔ ሁሉ ቤተሰብ ያለበት መሆን በምንም አላውቅም። ስማ ይሄ አሁን የምትለው ጓደኛ ማለት ነው። አንደኛ ነው አንተ ላምነህ እየቻልኩ አይደለም። እውነት ሊኖርህ ይኖር እሱን በደንብ ስማኝ እኔ ጋር አድርጌ በደንብ በሚገባኝ መልኩ ሳወራ እንደምታወራ አውቃለሁ። ግን እንድታውቅ የምፈልገው ነገር እሷ አረብ ሀገር 10 ዓመት ሙሉ ሰርታ ስትመጣ ባለቤቱ ነበረች። እዚህ ኑሮ ክብድ ደስ ይላቸው እሱና ቤተሰቦቿ ልትረዳ 10 ዓመት ሙሉ አረብ ሀገር ሰርታ ስትመለስ እህቷን አግብቶ ነው የጠበቃት። እህቷን አግብቶ ነው የጠበቃት። ስማኝ እንዳምጠኝ እኔ ምናልባት ልታውቅም ትችላለህ። ስለዚህ ጉዳይ ጨራሽ አለቅ እሱ ይሁን ልታውቅም ትችላለህ። ኤኒዌይስ የሰራችበትን አሁን ማግባቱ ምንም አይደለም። ወልዶ ምናምን ጠበቃት ምናምን እሱ ብቻ አይደለም የሚያሳምን ነገር ቢሆንም አውቃለሁ። 10 ዓመት ሙሉ ምንድን ነው የነገረው? ሲጀመርም መታለች። ሲቀጥልም ስትመጣም ተቀበላታለች። እሷን በሰላም ነው ሲፈገግ ምን እንደሆነች አታውቅም። ምን እንደሆነች አላውቅም። ተቀበልኳት። ሲቀበላትም እንኳን ይጋ ስታርፍ ልሂድ እያለች ነው ምናምን ስለው ጓደኛው ኮንክ እንደ ሚስቱን አታውቅም። እኔ ጭራሽ ሚስጥር አይነግረኝም። እንደዚህ በውጭ ነው የምንተዋወቁ። ብዙም ተቀራረቡ ጓደኛሞች አይደላችሁ ብቻ በውጭ ነው። ይዛንም እኮ የነገረኝ እኮ ችግር ላይ እኔ ጋር እሱን እናያለን። ችግር ላይ ሆኜ ነው እኮ ያለኝ። እሺ እናያለን። እሱን ረጋ ማለገኝ ነው አለኝ። እሱን ረጋ ብለን በደንብ የምንፈታው ነው የሚሆነው። ስለዚህ ስለዚህ የማይሰራ ለምንድን ነው ስለው አይ ፈልጊው ነው እኔ ብቻ ነው መደውል። ስለዚህ አሁን ምን አለ መሰለህ አንተ አሁን የምትነግረን ከሆነ በሰላም እንፋታለን። ምንም ታውቀው ነገር የለም። በጣም አዝናለሁ። እየቀጠቀጡ እንዲያወሩ ነው ማድረገው። ገባ? ምንም አይመለከተኝም። ይሄ ስራ ላይ ገብተሃል፣ ብር ተቀብለሃል፣ እሷን አስራት ነበር። ስለዛ ከበቂ በላይ ምክንያት ነው። ጣንት ተነስ።
አይንን እያየህ አውራ። እሺ እያየሁሽ እኮ ነው። ይቅርታ አደረግልኝ። ተቀበልከኝ? ተቀበልከኝ ይቅርታዬ? አዎ ከልቤ ነው። እባክህን ምን ታደርገው? ረጋ በልና በቃ ያለውን ነገር ለአንተ ብላ ነው ያልነገረችው። እንግዲህ እንደዚህ የበደላትን ሰዎች ራሱ ወደ ውጭ እንዲወጡ የፈቀደችላቸው ለአንተ ብላ ነው አይደል? ከሚጸጽተኝ እኮ እንደዛ ደግሞ ከመንገድ ለተነሳው ዲቃላ ደግሞ ከወዝቷ ላይ እንደዚህ አትበል እንዴ! ምን ማለት ነው? ይሄን ቃላት ተጠቀሙ ነገር አይደል እንዴ? ምን ያደርጋል? በስጋ መገናኘት እህቷን አያት አይደል እንዴ? እየነገርኩት ነው። ቢሆንም እህቷ ናት፣ እሷ ስጋዋ ነች። ይሁን ምንድነው ታርገልሻለሁ ብለኸኝ ወደ ኋላ ትላለህ። ለምን ያን ሁሉ ሲጮህባት ለምን ዝም በላት እንዴ? ምን ማለት ነው? እኔ እየጮህኩባት ነበር እንዴ? አሁን ምን አለ መሰለህ፣ አሁን እሷ ብዙ ነገር እየሆነች ነው ያለች፣ ብዙ ነገር ሆናለች፣ ብዙ ህመም አለባት እና በቃል ደግሞ የባሰ ደግሞ ህመም አትሆንባት። ሰሚራ ከአንቺ ጋር ግን አልጨረስም። በጣም ማይሆን ነገር ነው ያደረግሽው። ለሁለተኛ ጊዜ ደገምሽው። ምን እኔን አውሪኝ እኮ ብዬሽ ነበር። ለእኔ ብትነግሪኝ ምናልባት ካሊድን አግኝታ ነው ነበር። ደካማ ጎንሽን ስለሚያውቅ አሁንም ቢሆን ይጫወትብሻል። ሰው ከስተልሽ ወንድምሽን አታገኙም ማለት ግዴታ ነው። ምን ያደርገው ነበር እንግዲህ? እውነታው ነው። እኛ እንነግሯለን። በቃ ይኸው ነገርኩህ እኮ ምን መጣ? ኧረ ሶፊ ቀላል ነገር ነው ይሄ። ቆይ እኔ ቀላል ነው እያልኩሽ አይደለም። አምልጣኝ ቢሆንስ እህትሽ አምልጦ ቢሆንስ 10 ዓመት ሙሉ የሰራሽበትን ይዞ ገደል ገባ ማለት ነው። እሺ እሱን ባጣውስ ኖሮ ንገረኝ። ለምን ነው የምታጭው? ከኔ ቢስማ ብዬ ነው። ከሱ ቢሰማ ምን እንደሚሰማው አስበው ታውቃለህ? መንገድ ትችይ ነበር። ለምን ትያለሽ ታላዛ? ይቅርታ በቃ ይቅርታ። ይሄንን አላሰብኩም። እኔ ወንድሜን እንዳላጣው ብቻ ነው ያሰብኩት እንጂ ሌላ ነገር ራሴ ላይ አልመጣልኝም። ይቅርታ አውቃለሁ። ለሁለተኛ ጊዜ አስቀይሜያለሁ። ላብሽን ጠብ አድርገሽ የሰራሽውን ቤት ተሽከሞታ እኔ ነው ጣልኝ ወንድሜ አይደለም ብትይ እኮ። ኧረ ወንድሜ እባክህ አሁንም ድጋሚ እንደዚህ አትበለኝ እባክህ፣ እየጎዳኸኝ ነው። አሁንም ለምንድን ነው እንዳለቅስ ነው እንደምፈልገው? እኔ አይኔን እየታመምኩ ነው አልኩ አይደል እንዴ? ባለፈው አላየኝም ሆስፒታል ሂጅ መነጽር ሊታዘዝልኝ እኮ ነው። በማልቀስ ብዛት ነው አሉኝ። እባክህ ወንድሜ እባክህን አላህ ይከልክ። ሰሚራ አንቺ ተረጋጊ እባክህ። ይቅርታ አድርግላት። እሷም ታውቃታለህ፣ መጥፎ ነገር አስባ አይደለም። እናውቃታለን እኮ መጥፎ ነገር ኖሮባት መጥፎ ነገር አስባ አይደለም። ግን ቢሆንም የሄደችበት መንገድ ልክ አይደለም። ግን ያው መጥፎ ነገር ኖሮባት አይደለም። ለማንኛውም አንተ ተረጋጋ ሰሚራ፣ አንቺም ተረጋጊ እሺ። አንተም ይቅርታ አድርግላት። ያው የሁሉ ነገር እየሆነ ያለው አንተ አስባ ነው፣ ወንድሟን ለማምጣት ነው። እስቲ እኔ ደስ ይበለኝ ተቃቀፉልኝና እኔም ልውጣ። አረጋበል ወንድሜ ይቅርታ፣ በጣም ይቅርታ። ምንም ቢሆን እንኳን ሳደገሽ ይቅርታ፣ በጣም ይቅርታ። ይቅር በለኝ። ይቅርታ፣ በጣም ይቅርታ። አሳድገሽኛል እንዴ? ምን እሱ ይቅርታዬን ስለተቀበልከኝ በጣም ነው የማመሰግነው። እኔ ነኝ ማመስገን ያለብኝ። ይቅርታ ድጋሚ እንደማላስቀይም ቃል እገባለሁ። አይ እንትን እኮ ነው ምን አለ መሰለህ፣ ስጋ ዘመድ መሆን ምንም ጥቅም የለውም። ግን እህትሽን በጣም ነው ይቅርታ። ምንም ይቅርታ የሚያስጠይቅ ነገር የለም። እኔም ተናገራታለሁ። የሰራችው ነገር ልክ አይደለም። ስማኝ፣ አሁንም ቢሆን ወንድሟ ነህ። የተፈጠረው ነገር እውነታው ምንም ሊፈጠር ይችላል። ወንድሟ ነህ። አሁንም ቢሆን እንደዚህ እንድትሰበር አልፈልግም። ስለዚህ የተፈጠረው ተፈጥሯል። ለማንኛውም ተመልካቾቻችን እንግዲህ ያው ለዛሬ የነበረን ፕሮግራም በጣም አድካሚ ቀን ነበር የነበረው። ጠዋት መተን እንግዲህ አሁን መሽቷል። ያው እስካሁን ድረስ ወደዚህ እያልን ነበር። በስተመጨረሻ እንግዲህ የምንፈልገው ሰሚራን ነበር እጃችን ላይ ያስገብተናልና ያው በስተመጨረሻ ደስ የሚል ነገር ተፈጥሯል። አሁንም ቢሆን በምችለው አቅም ካሊድን ያለበት ገብቼ አውጥቼው ንብረቷን ካላስመለስኩ እኔ ሰላም አግኝቼ አልቀመጥም። እንግዲህ እናንተ የምታረጋጉት አይሙሰዱ ያለው ነገር በደንብ ከካሜራ ውጭ በደንብ አውሩ። አንተ መረጋበል። ኧረ ምንም አላደረኩም። ብቻ አንቺ አሁንም ቀጣይ ውሳኔሽን በስትክክል አስቀ አንቺ በደንብ እናወራለን፣ ከካሜራ ውጭ በደንብ እናወራለን። ለማንኛውም ተመልካቾች እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። ቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ እንዲሁም ሰብስክራይብ በማድረግ ይህን ቻናል ቤተሰብ መሆን ትችላላችሁ። እንግዲህ ይሄም ቻናል እንግዲህ ያው በጣም ሪፖርት እየበዛበት ስለሆነ አብዛኞቻችሁ ላይክ እያደረጋችሁ እንደዚሁም ደግሞ ሰብስክራይብ ያደረጋችሁ ሲስተሙ በደንብ እንዲያገዘውና ከፍ እንዲያደርገው እንዲተባበሩን ሲል በአክብሮት ጠይቃለሁ። ዛሬ የነበረን ፕሮግራም በድጋሚ ይሄን ይመስላል። ባይ ባይ፣ ቻው።